ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ታኅሳስ 7 2018 ዓመተ ምህረት የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል። የሆነ የአማራን ነፃነት የሚያስከብር ነው፣ የሆነ የአማራን ጥቅም የሚያስከብር ነው። ይሄ ዘንበረ ካሴት ነው ያለ ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? የአማራ ክልል ተቆርቋሪዎች፣ የአማራ ህዝብ ተቆርቋሪዎች። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ አብራቻለሁ እንዴ ያለው ሚዲያው ሙቷል እያለ ነው ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። Ayob Bata claims that amongst those who died was a former minister who had deputized for the president, Mahmoud Sherifo. He said he and his wife, Aster Fessa Hassion, died through medical neglect. ገና በሰባዎቹ ላይ እኮ በኢትዮጵያ ምንድነው የጀብሃም ሻቢያም በሚንቀሳቀሱበት ወቅት እኮ በዘላቂነት ችግሩን ለመፍታት ሌላ ጊዜ ችግር እንዳይቆይ ለማድረግ አሰብን ለኢትዮጵያ መተው አለብን የሚል ውይይት ይደረግ ነበር። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ መንግስት ከዓመታት በላይ ያለ ፍርድ ያሰራቸውን የሃይማኖት መሪዎችና ሌሎችን መፍታት መጀመሩ ተዘግቧል። የተባበሩት መንግስታት ድርጅትም እርምጃውን በመደገፍ ቀሪዎቹም በ10 ሺዎች የሚቆጠሩ እንዲፈቱ ጥሪ አቅርቧል። ሆኖም ቡድን 15 የተባሉት የሀገሪቱ የውጭ ጉዳይ ሚኒስትር የነበሩትን አቶ ኃይሌ ወልደተንሳይን ጨምሮ የሀገሪቱ ከፍተኛ ባለስልጣናትና ጋዜጠኞች ፍርድ ቤት ሳይቀርቡና ያሉበት ሳይታወቅ 24 ዓመታት አልፏቸዋል። የዓለም አቀፉ ማህበረሰብ ትኩረት እንደ አውሮፓውያን አቆጣጠር መስከረም 11 2001 በአሜሪካ ላይ በተፈጸመው የሽብር ጥቃት ላይ በሆነበት ወቅት በሳምንቱ መስከረም 18 2001 ወደ ወህኒ የተጋዙት የኤርትራ መንግስት ከፍተኛ ባለስልጣናት ቁጥራቸው 11 እንደሆነም ታውቋል። ከባለስልጣናቱ ጋር ጋዜጠኞችና ሌሎች ዜጎችም መታሰራቸው ተመልክቷል። የተባበሩት መንግስታት ድርጅት ትናንት ባወጣው መግለጫ እስረኞቹ መፈታት የሚያበረታታ መሆኑን ገልጾም ቡድን 11 የተባሉት ከፍተኛ አመራሮች እንዲለቀቁም ጥሪ አቅርበዋል። ባለስልጣናቱ ለእስር የተዳረጉት መንግስታዊ ማሻሻያ ወይንም ሪፎርም በመጠየቃቸው እንደሆነም አመልክቷል። በአሁኑ ወቅት በኤርትራ ፖለቲከኞች፣ ጋዜጠኞችና ቄሶችን ጨምሮ ከ10 ሺህ በላይ ሰዎች በወህኒ እንደሚገኙ ይገመታል ያለው የተባበሩት መንግስታት ድርጅት ኤርትራ ዓለም አቀፉን የሰብአዊ መብት ድንጋጌዎች እንድታከብርም ጥሪ አቅርቧል። የኤርትራ መንግስት ካለፈው ሐሙስ ጀምሮ እስከ ቅዳሜ በአጠቃላይ 98 እስረኞችን መፍታቱ የተገለጸ ሲሆን ብዙሃኑ በእምነታቸው ሳቢያ የታሰሩ የኢቫንጀሊካል ክርስቲያኖች መሆናቸውም ተዘግቧል። የኤርትራ መንግስት ከኦርቶዶክስ፣ ካቶሊክ፣ ሉትራን ቤተክርስቲያንና ሱኒ ሙስሊም ውጭ ሌሎችን በህገ ወጥነት መፈረጁም ታውቋል። ቡድን 15 የሚባሉትና በኤርትራ የስርዓት ማሻሻያ ወይንም ሪፎርም በመጠየቃቸው በኤርትራ መንግስት የተወነጀሉት የሀገሪቱ ከፍተኛ ባለስልጣናት 15 ሲሆኑ በቁጥጥር ስር የዋሉት የውጭ ጉዳይ ሚኒስትሩ ኃይሌ ወልደተንሳይን ጨምሮ 11 መሆናቸውም ታውቋል። ጀነራል መስፍን አጎስን ጨምሮ 3ቱ ከሀገር ውጭ በመሆናቸው እስራቱን አመልጠዋል። አንደኛው ደግሞ አስቀድመው በማፈግፈጋቸው ከእስራት አመልጠዋል። ላለፉት 24 ዓመታት ከ3 ወር ፍርድ ቤት ሳይቀርቡ በቤተሰብ ሳይጎበኙና አድራሻቸው ሳይታወቅ በእስር ቤት መሆናቸው የተገለጸው የሀገሪቱ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩ ኃይሌ ወልደተንሳይ፣ ምክትል ፕሬዚዳንት የነበሩት መሐመድ አህመድ ሸሪፎ፣ የመከላከያ ሚኒስትር የነበሩት ጴጥሮስ ሰለሞን፣ የኢንዱስትሪ ሚኒስትር የነበሩት ኢሳያስ ደበሳይ፣ የማስታወቂያ ሚኒስትር የነበሩት ባራኪ ገብረስላሴ፣ የሀገር ውስጥ ገቢ
ዋና ዳይሬክተር የነበሩት ብርጋዴር ጀነራል እስጢፋኖስ ስዩም፣ የኤርትራ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ሜጀር ጀነራል ዕቁብ አብርሃም፣ ሜጀር ጀነራል ብርሃኔ ገብረ እግዚአብሔር እንዲሁም የትራንስፖርት ሚኒስትር የነበሩት ሳላ እድሪስ ኪኪያ፣ በተለያዩ ኃላፊነት ላይ ያገለገሉት አስቴር ፍጻጽዮን፣ የህዝባዊ ግንባር ስራ አስፈጻሚ ኮሚቴ አባል የነበሩት አህመድ ሐሚድ እንዲሁም የማህበራዊ ጉዳይ ዳይሬክተር የነበሩት ጋርማኖ ናቲ መሆናቸው ተመልክቷል። የለውጥ ጥያቄ በማቅረባቸው ወደ ወህኒ እንዲጋዙ ከተወሰነባቸው 15ቱ 11ዱ አሁንም በቁጥጥር ስር ውለው ላለፉት 24 ዓመታት ደብዛቸው ጠፍቷል። ጀነራል መስፍን አጎስ፣ አምባሳደር አድሃኖም ገብረ ማርያምና አምባሳደር ኃይሌ መንቀሮስ ከሀገር ውጭ በመሆናቸው ከስራቱ አመልጠዋል። መሐመድ ብርሃኔ ብላታ የተባሉት ደግሞ ከቡድኑ ጋር በጋራ የለውጥ ጥያቄያቸውን በፊርማ ካቀረቡ በኋላ ከስራቱ በፊት ራሳቸውን ከቡድኑ በማግለላቸው ከስራቱ አመልጠዋል። ላለፉት 24 ዓመታት ባልታወቀ ስፍራ የሚገኙትን እነዚህን የቀድሞ ባለስልጣናት በተመለከተ ከ15 ዓመታት በፊት በአንድ የእስር ቤቱ ጠባቂ አማካኝነት ከወጣው መረጃ ውጭ የቅርብ ጊዜ ተጨባጭ መረጃዎች የሉም። ኢዮብ ባህታ የተባለው የእስር ቤቱ ጠባቂ ለረፍት በወጣበት ካመለጠ በኋላ እንደ አውሮፓውያን አቆጣጠር በግንቦት ወር 2010 ዓ.ም ለአልጀዚራ ቴሌቪዥን በሰጠው ቃለ ምልልስ በጠቅላላ በእስር ቤት ከሚገኙ 35 ከፍተኛ ባለስልጣናትና ጋዜጠኞች 15ቱ ህይወታቸው አልፏል። ከሞቱት ውስጥ ምክትል ፕሬዝዳንቱ መሐመድ ሸሪፎ ከባለቤታቸው አስቴር ፍጻጽዮን ጋር ህመም ህይወታቸው ሲያልፍ ጠቅላይ ኤታማዦር ሹም የነበሩት ሜጀር ጀነራል ዕቁብ በርሄ ራሳቸውን ለማጥፋት ሙከራ ቢያደርጉም በሕክምና ህይወታቸው ቢተርፍም በመተንፈሻ አካል ህመም በመጨረሻ መሞታቸውን ገልጿል። የውጭ ጉዳይ ሚኒስትር የነበሩት አቶ ኃይሌ ወልደትንሳኤ ደግሞ የአይን ብርሃናቸውን በወህኒ ቤት ማጣታቸውን እንዲሁም 2 ጋዜጠኞች ራሳቸውን መስቀላቸውን ገልጿል። በእስር ቤት ውስጥ የተፈጸመባቸው ድብደባ ባይኖርም የእስር ቤት ሁኔታና የሚገኙበት ሙቀት ከ50 ዲግሪ በላይ በመሆኑ ከፍተኛ ስቃይ ውስጥ እንደሚገኙም ዘርዝረዋል። Eyob Bahta claims that amongst those who died was a former minister who had deputized for the president, Mahmoud Sherifo. He said he and his wife, Aster Fessa Hassion, died through medical neglect. He said Major General Okbay Abraha had attempted suicide and was given medical treatment, but later died of an asthma attack. He also claimed another former minister, Haile Walda Tensai, who had represented Ethiopia in peace talks to end the war, had become blind and emaciated, but was still alive. በኤርትራ ረዥም ዓመታትን በመታሰር ቀዳሚ በመሆን የተመዘገቡት እንደ አውሮፓውያን አቆጣጠር ከጥቅምት 6 1991 ጀምሮ ላለፉት 34 ዓመታት በወህኒ የሚገኙት ቢተወደድ አብርሃ መሆናቸውን የኤርትራው የሰብአዊ መብት ድርጅት ሂውማን ራይት ኮንሰርን ኤርትራ አመልክቷል። በአማራ ክልል 2 ዓመታት ከ6 ወራት በዘለቀው ጦርነት ውስጥ አንዳንድ የሃይማኖት አባቶች ግጭቱ እንዲቀጥል ከፍተኛ ሚና መጫወታቸውን ወደ ሰላም መድረክ የተመለሰ የፋኖ አመራር ተናገረ። በፋኖ አመራሮች ተፈጸሙ ያላቸውንም የጭካኔ ድርጊቶች የዘረዘረ ሲሆን በመንግስት አመራር ውስጥ በመሆን የፋኖ ኃይሎችን የሚያግዙ መኖራቸውንም አመልክቷል። የኢትዮጵያ የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተና ጀነራል መሐመድ ተሰማና የአማራ ክልል ምክትል ፕሬዝዳንት ዶክተር አብዱ ሁሴን በተገኙበት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተካሄደ ህዝባዊ ስብሰባ ላይ የሃይማኖት አባቶችን ጨምሮ ሌሎችም በቀጠለው ግጭት መማረራቸውንና ታጣቂዎቹ ወደ ሰላም እንዲመለሱ መጠየቃቸው ታውቋል። በዚህ ህዝባዊ መድረክ ላይ ተሳታፊ የሆነው ስሙ ያልተጠቀሰው የፋኖ አመራር የሃይማኖት አባቶች ፋኖዎችን ለጦርነት ያበረታቱ እንደነበር፣ አንድ የሃይማኖት አባት ደግሞ ከፋኖዎች ጋር በመተባበር ታግቻለሁ የሚል 800 ሺህ ብር ለፋኖ ታጣቂዎች ማስገባታቸውን ዘርዝረዋል። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ ከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እኔ እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው።
የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። በጣም ከሚያሳፍሩ ማለት ነው። በመድረኩ ተሳታፊ የሆኑ የሃይማኖት አባትን በዚህ ረገድ ምስክርነት ሰጥተዋል። በዞኑ ከሚገኙ 900 ያህል አብያተ ክርስቲያናት አገልግሎት የሚሰጡት 50 ያህል ብቻ እንደሆኑም አመልክተዋል። በአሁኑ ወቅት የቤተ ክርስቲያን አውደ ምሕረቶች መንፈሳዊ መልእክት ብቻ እየተላለፈባቸው መሆኑንም ገልጸዋል። እኔ ቅድም ስሙና ይርጋ ጋረጋ ይሁን ይርጋ የሚባል ሰው ሲናገር እኔ አልከፋኝም። ምክንያት በእኛ ቤትም ስላለ እኛ ቤተ ክርስቲያን እንደ ምዕራብ ጎጃም 910 አብያተ ክርስቲያናት ነው ያለች። ከ900 አብያተ ክርስቲያናት ግን አገልግሎት የምናደርግ 50 ቤተ ክርስቲያኖች ብቻ። የቀረው ሰንሰለት ተበጥሷል። በማን? በእኛ ቤት ባሉ ሰዎች፣ አንድ ዚህ ወዲያ አንድ ዚህ ወዲህ በሚረግጡ ሰዎች ቤተ ክርስቲያናችን እያንቋሸሹ አቡነ ዘካርያስን ያህል ሊቀ ጳጳስ ያለባት ሀገረ ስብከት ነበረች። እንዳለመታደል ሆኖ ግን ከኛ ቤት ብቅ ብሎ አንድ ጊዜ ቀደም የመጀመሪያው ጊዜ የተናገረው ወንድማችን ከሀገረ ስብከት አፍኑኝና ገንዘብ ልስጣችሁ ብሎ ያለው እኔ 100% ባላመንበትም በተያዘው ሰውዬ ላይ ግን ይሄ ፍኖተ ሰላም ህዝብም ያውቃል፣ እነጋሽን ያለም ያውቃሉ። ችግር ነበረ። እንደ ችግሩ ሀገረ ስብከቱ ገምግሞ የዞን አመራር ነጋሽ ያለም ገምግመን እንዲባረር ተደረገ። ለምን? ሁለት እግሩን እዚያና እዚህ አድርጎ እያባላንም እስከ ማስረጃው መሰረት ያዘ ማለት ነው። ይህ ከኛ ቤትም አለ። ትክክል ነው። ወደ ሰላሙ መድረክ የተመለሰው የፋኖ አመራር የሃይማኖት አባቶች ከታጣቂዎች ጋር በመተባበር በቅስቀሳና በሌላም መንገድ ግጭቱ በአማራ ክልል እንዲቀጥል ሲሰሩ፣ የፋኖ ታጣቂዎች ደግሞ ጽላት ጭምር ለመሸጥ የሚሰሩ ስለመሆናቸውም ራሱን በአስረጅነት ጠቅሷል። እናንተ የሃይማኖት አባቶች ለእነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው። ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ፣ የዞን አመራር አለ። መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ? ታግለህ መሳሪያ ገዝተህ ሀገር የሚገነባው? በወረዳና በዞን አመራር ውስጥ ሆነው ከፋኖ ታጣቂዎች ጋር የሚተባበሩ መኖራቸውን በመግለጽ የነበራቸውም ተሳትፎ ወታደሮችን በጥቅም እስከ ማስከዳት የዘለቀ እንደሆነም ተናግሯል። ራሳቸውን የፋኖ ታጣቂዎችን የመከላከያ ሰራዊት ዩኒፎርም በማልበስ የመከላከያ ሰራዊትን ማረክን የሚል ቪዲዮ እናሰራጭ ነበር ሲልም ተናግሯል። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እናሳየ ደረጃውን ታውቃለህ፣ መረጃችሁን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ በሰሞኑ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራችሁ አይደል ያለው? ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ለአማራ ሕዝብ መብት ብለን ለትግል ብንወጣም በታጣቂ መሪዎቹ የሚፈጸመው የጭካኔ ድርጊት አስከፊ እንደሆነም መስክረዋል። እናቱን የገደለ እጅና ጡት የሚቆርጡ ከዚያም ያለፈ እርምጃ የወሰዱ ስለመኖራቸውም ዘርዝረዋል። ሰው ሳይሞት ሰላም ማድረግ እየቻልን ለምን ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባሉ።
እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። ሌሎች የፋኖ ኃይሎችም ወደ ሰላሙ መድረክ ተመልሰው በአማራ ክልል ያለው ቀውስ እንዳይበቃም ጥሪ አቅርበዋል። ሆኖም ወንጀል ፈጽመው ረጅም ዓመታት ተፈርዶባቸው ከሆነ ያመለጡ ተጠያቂ ስለሚሆኑ እነርሱ ግን ሊመለሱ እንደማይችሉ ገልጸዋል። ከፋኖ መሪዎች አንዱ ዘመነ ካሴ እነዚህን እስር ቤት የሚያውቃቸውንና ረጅም ዓመታት የተፈረደባቸውን በፋኖ አደረጃጀት ውስጥ በትልልቅ ኃላፊነት እንዳስቀመጣቸውም ዘርዝረዋል። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንደ አጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዛ አመራር የክፍለ ጦር አመራር የሆኑት እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል። ይህን ሰውዬና ብትለው አይመጣም። ይህን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። በመድረኩ ከዚህ ቀደሙ በተለየ መልኩ የፋኖ ታጣቂዎች በከፍተኛ ደረጃ የተወገዙበት ሲሆን አማራን ነጻ እናወጣለን ብለው ሄደው ከነ ደብረጽዮን ጋር አበሩ ሲሉም ወቅሰዋል። ይሁን የአማራን ነጻነት የሚያስከብር ነው። ይሁን የአማራን ጥቅም የሚያስከብር ነው። ይሄ ዘመነ ካሴ የት ነው ያለ? ከነ ደብረጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ደብረጽዮን ማን ናቸው? የአማራ ክልል ተቆርቋሪዎች፣ የአማራ ሕዝብ ተቆርቋሪዎች። ህወሓት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት። ከነሱ ጋር ሆኖ ደግሞ አማራ ሊያቀና በመድረኩ የተገኙት የኢትዮጵያ ሀገር መከላከያ ሰራዊት የምስራቅ እዝ አዛዥ ሌተና ጀነራል መሐመድ ተሰማም የፋኖ ኃይሎችን ከመነሻው የአማራም የኢትዮጵያ ጠላቶች እንደሆኑ መናገራቸውን አስታውሰው በተግባራቸውም ይህንኑ እያረጋገጡ መክተዋል ብለዋል። መንግስት ያለመታከት የሰላም ጥሪ እያደረገ መሆኑን በመግለጽም በዚህ ረገድ በመንግስት በኩል የሚጠበቀው እየተደረገ እንደሆነም አመልክተዋል። አሁን 4 ኪሎ እንገባለን የሚለው ፉከራ በነፋስ ተወስዷል ያሉት ሌተና ጀነራል መሐመድ ተሰማም እንቅስቃሴያቸውን በድሮን እየተቃኘ ነው፣ ቤተ እምነቶችንና ሲቪሎችን ለመጠበቅ ሲባል በድሮን እርምጃ ከመውሰድ መከላከያ እየተቆጠበ መሆኑን ገልጸው በጸረ ሽምቅ ኦፕሬሽን እርምጃዎች እንደሚቀጥሉ አመልክተዋል። የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል፣ መሬት ላይ የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያና ኤርትራ መካከል በግንቦት 1990 ዓ.ም የፈነዳውን ጦርነት ተከትሎ በአልጄሪያ መዲና አልጀርስ የተፈረመውን የሰላም ስምምነት 25ኛ ዓመት ምክንያት በማድረግ ሀገራትና ዓለም አቀፍ ተቋማት የሰላም ስምምነቱ እንዲከበር በሚል ጥሪ ያቀረቡ መሆናቸውን ትናንትን በዜና ተመልክተናል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲሁም የአውሮፓ ህብረትን ጨምሮ አንዳንድ ሀገራትም በአልጄሪያ መዲና አልጀርስ የተፈረመው የሰላም ስምምነት እንዲፈጸም ተግባራዊ እንዲሆን በአውሮፓ ህብረት በኩል ደግሞ ያን መሰረት አድርጎ የተቋቋመው የድንበር ኮሚሽን ያሳለፈው ውሳኔም ተግባራዊ እንዲሆን የሚጠይቁ መግለጫዎች እየወጡ ነው። በሌላም በኩል ኤርትራ ለረዥም ዓመታት ከ20 ዓመታት በላይ በእስር ቤት ያቆየቻቸውን እስረኞች እየፈታች መሆኗን በተመለከተ የተባበሩት መንግስታትም በጉዳዩ ላይ መግለጫ አውጥቷል። አሁንም በ10 ሺዎች የሚቆጠሩ በወህኒ ቤት ስለሚገኙ እነሱም እንዲፈቱ በሚል ጥሪ አቅርቦ ለተወሰደው ለአሁኑ እርምጃ ግን አበረታች ነው ሲል አድናቆቱን የገለጸበትም ሁኔታ ነው ያለው። በኢትዮጵያና በኤርትራና ኤርትራ መካከል በአልጄሪያ መዲና አልጀርስ የተፈረመው የሰላም ስምምነት እንግዲህ
በግንቦት ወር 1990 ዓ.ም የፈነዳውን አውዳሚ ጦርነት ተከትሎ በሁለቱ ሀገራት መሪዎች በጠቅላይ ሚኒስትር መለስና በፕሬዝዳንት ኢሳያስ አማካኝነት የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ማድሊን ኦልብራይት እንዲሁም የተባበሩት መንግስታት ዋና ጸሐፊ ኮፊ አናንን ጨምሮ በተገኙበት ነው። አጋጣሚ ሆኖ አስገራሚው ክስተት በዛ ስምምነት ላይ ከነበሩት ማድሊን ኦልብራይት የአሜሪካዊ የውጭ ጉዳይ ሚኒስትር እንዲሁም የተባበሩት መንግስታት ዋና ጸሐፊ ኮፊ አናን ከዚህም ባሻገር በወቅቱ የአልጄሪያ ፕሬዝዳንት የነበሩት አብዱልአዚዝ ቡታፍሊካ አሁን ሶስቱም ጠቅላይ ሚኒስትር አብይን ጨምሮ ጠቅላይ ሚኒስትር መለስን ጨምሮ አራቱ አሁን በህይወት የሉም። ያ የሰላም ስምምነት ከተፈረመ 25 ዓመታት ተቆጥሯል። ያ አውዳሚ 2 ዓመታት የተካሄደ አሰቃቂ ትዕይንትን ተከትሎ የተፈረመ የሰላም ስምምነት ነው። ምናልባት ያ የሰላም ስምምነት በኢትዮጵያ ውስጥ ያንን ተከትሎ በዘሄግ ኔዘርላንድ የተሰየመ የድንበር ኮሚሽን ነበር። ሁለቱም ሀገራት ለዛ ኮሚሽን ማስረጃዎቻቸውን እንዲያቀርቡ ተብሎ ኮሚሽኑ የተቋቋመበት መንገድ ሁለቱም ሀገራት ሁለት በራሳቸው መንገድ ዳኞችን ወይ ደግሞ ኮሚሽነሮችን መረጡ። ከዛ በኋላ አራቱ ኮሚሽነሮች በጋራ ሆነው ሰብሳቢ መረጡ። በዛ መሰረት የዘሄግ ኔዘርላንድ የድንበር ኮሚሽኑ በሚያዝያ ወር 1994 በእኛ አቆጣጠር ማለት ነው ያን ውሳኔ አሳለፈ። ውሳኔው ይግባኝ የሌለበት ውሳኔ ነው። ያንን ውሳኔ ተከትሎ ግን ምንድነው ውሳኔው ቤተክርስቲያንን የቀብር ቦታዎችን ሁለት ቦታ የሚከፍል ነገር ስለሆነ መነጋገር አለብን በሚል በኢትዮጵያ መንግስት በኩል በተነሳ ጥያቄ ያው ውዝግቡ የቀጠለበት ሁኔታ ነው ያለው። ከግጭቱ በኋላ የነበረው ሰላም አስከባሪ ኃይልም እንዲወጣ የተደረገበት በአጠቃላይ ወደ ጦርነት ባይገባም ከፍተኛ ውጥረት የነበረበት ሁኔታ ደግሞ ያ ምዕራፍ የተዘጋውና ኖርማላይዝ ወይ ደግሞ ወደ ወዳጅነት ከመደበኛው አልፎ ወደ ወዳጅነት ሁኔታዎች የተመለሱት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ በመስከረም 2011 በሳውዲ አረቢያ ጂዳ በተፈረመ የሰላም ስምምነት መሆኑ ይታወቃል። ያም የሰላም ስምምነትን ተከትሎ ብዙ ርቀት መሄድ አልተቻለም። እንደገና ሁለቱ ሀገራት ከፍተኛ ውዝግብ ውስጥ ያሉበት ሁኔታ ነው። ያንን አሰቃቂ ትዕይንት 2 ዓመታት ስልጣን ላይ የደርግ መንግስት በነበረበት እንዲሁም የአፄ ኃይለ ሥላሴ መንግስት በነበሩበትም ጨምሮ 30 ዓመታት ጦርነት፣ ከዛ በኋላ ደግሞ የ2 ዓመታት አውዳሚ ጦርነት፣ ከ2 ዓመታቱ አውዳሚ ጦርነት በኋላ ደግሞ 20 ምናምን ዓመታት ደግሞ ጦርነትም ሰላም የሌለበት አልፎ አልፎ ትንኮሳዎችና ግጭቶች የነበሩበት ግን በተደራጀ መንገድ የተደራጀ ውጊያ ያልተካሄደበት ሁኔታ እንደነበር ይታወቃል። አሁን ደግሞ ሁለቱ ሀገራት ተመልሰው ከፍተኛ ውጥረት ውስጥ ገብተዋል። ወደዚህ ውጥረት ያስገባቸው ነገር ምንድን ነው? በዘላቂነት ችግሩን ለመፍታትስ የማይቻልበት ነገር አለ ወይ የሚለውን እንግዲህ የመንግስታት መሪዎች፣ ፖለቲከኞችም ይሄ ከማህበረሰቡ ውስጥ የነቃው ክፍል ሁልጊዜም ከስሜት ባሻገር በዘላቂነት የኔ የሚለው ማህበረሰብ ሊጠቀም የሚችለው ሌላኛው አካል ባለመጎዳቱ ጭምር መሆኑን በማረጋገጥ ዘላቂ መውጫ ለየትኛውም ወገን በማይጎዳበት ሁኔታ ውስጥ እንደዛን ነገር አሻግሮ ለማየት የመቸገር ነገር በአብዛኛው ይታያል። ግን ያ መፍትሄ አይደለም። ወደ አገር ቤት ጉዳይ ወደ አገር ውስጥ ጉዳይ ስንመጣም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ በመቀሌ በሚካሄድ ስብሰባ ላይ ያደረጉት የተባለውን ንግግር አዲስ ስታንዳርድ ይዞት ወጥቷል። በዛ ላይ የዞን የወረዳ የራሱ የክልል ኃላፊዎች ተገኙበት ባደረጉት ንግግር ለሰላም ስንል ሁሉንም ዋጋ እንከፍላለን፣ በሰላም ስም ግን ደግሞ የራሳችን ሉዓላዊ ግዛት በምንም ታምር አሳልፈን አንሰጥም የሚል ነገር እዛ ላይ ተናገሩ ነው። ይሄ በተወሰነ ደረጃ እዛ ያሉትን ሰዎች ሊያስደስት ይችላል። ተፈናቅለው ድንኳን ውስጥ የሚሰቃዩትን ግን ሊጠቅማቸው አይችልም። የኔ ወይ ደግሞ የትግራይ ሉዓላዊ ግዛት የሚባለው ቦታ በአንተ አይን የትግራይ ሉዓላዊ ግዛት ነው። አንተ መጥተህ ከማስመር በፊት ደግሞ ጎንደሬዎች የኛ ነው የሚሉት ነው። ጎንደር የሚባል ክፍለ ሀገር ነበር። ወሎ የሚባል ክፍለ ሀገር ነበር። ስለዚህ ግን ሰዎቹ በአብዛኛው ያሉት ሰዎች ናቸው። የትም ይከለል የትም የሆነ መብት እስካልተገደበ ድረስ የሆነ መብት እስካልተቀነሰ ድረስ በምትናገር ቋንቋ ወይ ደግሞ የበቀልክበት ማህበረሰብን አድርጎ በገዛ ሀገር የበላይና የበታች የሆነ ስርዓት አለመኖሩን የማረጋገጥ እንጂ አንተ በጉልበት የወሰድከው ጊዜ ትክክል፣ በጉልበት የወሰድከውን ነገር በህግ አግባብ ዘላቂ መውጫ የሚል መፍትሄ ሲመጣ
እዛ ጋር በኃላፊነት ስሜት ነገን አሻግሮ ማየት፣ ለነገ መከራ አለማቆይ። ዛሬ በጉልበት እንኳን ያው በታምር ጉልበት ተሳክቶ አንድ ነገር ቢሆን እንኳን ለነገ እዛ ለሚኖረውም ለሌላውም መከራ ማቆየት ነው። ስለዚህ መውጫው ነገር ምንድን ነው? ጥያቄ መነሳት ያለበት ጉድብ ክልሉ ያ ቦታ አወዛጋቢ ቦታ ወደ አማራ ክልል ተከለለ ቢባል እሱ ተገቢ አይደለም የሚል መከራከሪያ ማንሳት ተገቢ ነው። በቃ አወዛጋቢ ነው። ስለዚህ ዘላቂ መውጫው እንዴት ይምጣ ነው የመጀመሪያው፣ የትኛውንም ክልል ሳይሆን። ሁለተኛ እዛ የሚኖሩ ሰዎች የትኛውም መብቱ የማይገደብበት በባለቤትነት መኖር የሚችልበትን የፖለቲካ ስርዓት እዛ ላይ መመስረቱን ማረጋገጥ ነው። በዘላቂው መንገድ ላይ ደግሞ ሁሉንም ተጠቃሚ የሚያደርግ በአንዲት ሀገር ውስጥ ኢትዮጵያ በምትባል ሀገር ውስጥ በደልም የትኛውንም አይነት መገፋት ምንም በዛች ሀገር በዛች ምድር ውስጥ እስካለ ድረስ የሆነ ሰፈርን የሆነ መንደርን ይዘ መሰረት አድርገ የምታደርገው እንቅስቃሴ ሀገሩን እንደ ሀገር እንዳይቀጥል ጥያቄም እንዳይመለስ የሚያደርግ ነገር ስለሆነ በሰው አእምሮ ውስጥ የትኛውም ብሔርተኛ የትኛውም በየሰፈሩ የተቧደነ ሰው ዘላቂ መውጫ የሚያስብ ከሆነ አንዲት ሉዓላዊት የምትባል ኢትዮጵያ የምትባል ሀገር አለች። ከዛ ከወረድክ በግልጽ እያየነው ነው። ከወረድክ መጨረሻ ላይ ቤት ነው የምትገባው። ያለ የነበረ በታሪክ ውስጥ የገነነ ኢትዮጵያዊነት የሚለው መለያ እሱ ከሱ ከወረድክ በኋላ የማትቆጣጠረው ነገር ይገባና የሚወጣና መጨረሻ ላይ ቤት ነው የምትገኘው። ስለዚህ የትኛውም አይነት መገፋት የትኛውም አይነት መበደል ካለ በኢትዮጵያ ጥላ ስር የትኛውንም ማህበረሰብ የሚበድለውን አካል በጋራ ሆኖ በተባበረ ድምፅ ለማስወገድና የተሻለ ፖለቲካ ስርዓት ለማምጣት መንቀሳቀስ ብቻ ነው መፍትሄ የሚሆነው። የሆነ ሰፈርን የሆነ መንደርህን እያሰብክ መጀመሪያ መስሏችሁ ነበር ቲፒኤልኤፎች፣ ሁለት ለመናገር ዛሬ እያዩት ነው። ሌላ ኢትዮጵያዊ ላይ ሀገሩ ላይ ዘረኝነት ዘርተው ዘረኝነቱ ወደ ትግራይ ሲገባ ወደ አውራጃዊነት ምናምን ደግሞ ሲመጣ ይሄ ነገር አደገኛ ነው፣ አድዋ አክሱም ምናምን እያልን መሰየማችን እንተውና ምስራቅ፣ ምዕራብ፣ ደቡብ፣ ሰሜን ምናምን እያልን ዞኖቹን እንሰይም እስከ ማለት በኃላፊነት ስሜት እዛ ጋር ትግራይ ሲሆን ኃላፊነት ስሜት፣ ሌላው ጋር ሲሆን ደግሞ ለረዥም ጊዜ ለመግዛት፣ ለመዝረፍ፣ ለማድቀቅ በጥላቻ ላይ የተመሰረተ ፖለቲካ ስለሆነ ሄዶ ሄዶ ውጤቱ በውድቀት በውርደት የተደመደመ ነገር ነው። በውድቀትና በውርደት የተደመደመው ቲፒኤልኤፍ ለሚባል ቡድን እንጂ የትኛውም ማህበረሰብ የትኛውም አካል የውድቀቱም የውርደቱም አካል አይደለም። ከሆነ ማህበረሰብ ውስጥ ተዋድነው የወጡ ዘራፊዎች፣ ነፍሰ ገዳዮች፣ ቀማኞች በሀገር ላይ በህዝብ ላይ ያደረሱት መከራ፣ ስቃይ፣ ሰቆቃ አለ። እነዚህ ኃይሎች መጨረሻ ላይ የሄዱበት መንገድ የጥፋት የውድቀት ስለሆነ ውጤቱን አይተነዋል። እነዚህ ሰዎች ሌላው ይቀር ቆመንለታል የሚሉትን ከምንም በላይ ለነሱ በቀሰቀሱት ዓላማ ወጥቶ መስዋዕትነት ለከፈለው ሲሉ ወጣት ምናምን ሲሉ እንኳን የትግራይን ህዝብ ተመልሶ ሌላ ስቃይ መከራ ውስጥ የማይገባበትም በዘላቂነት በሀገሩ ባለቤት የሆነበትን የፖለቲካ ስርዓት እንዴት ማምጣት ይቻላል? የትኛውም ወገን ከየትኛውም ሰፈር ተዋደን ስለ እኩልነት የማታስብ ከሆነ በሆነው ወገን ኪሳራ ላይ የራስ የበላይነት ማረጋገጥ የምትፈልግ ከሆነ መጨረሻው ውድቀትና ውርደት ነው። ማንም የሆኑ የህይወት ፍልስፍናቸው መኖር ብቻ የሆነ ሰዎች አለ። መብላት፣ መኖር፣ ባርነት፣ ውርደት ምናምን የሚባል የማይገባቸው ሰዎች አሉ። እንደነሱ አይነት ሰዎችን ይዘህ እስከ ተወሰነ ርቀት ነው መሄድ የምትችለው። እግዚአብሔር ሰዎችን ሲፈጠር የነፃነትን ዋጋ የሚያውቁ የመብትን ዋጋ የሚገነዘቡ የትኛውንም ዋጋ ከፍለው በውርደት ጮማ ከመቁረጥ በነፃነት ቆሎ ቆርጥሞ መሞትን የሚመርጡ ሚሊዮኖች ናቸው። የትኛውም ወገን የትኛውም ማህበረሰብ በየትኛውም ኢትዮጵያዊ ላይ የበላይነቱን አረጋግጦ ለመሄድ የሚችልበት የፖለቲካ ስርዓት ፍጻሜው የውድቀት ነው። ስለዚህ ቲፒኤልኤፎች የመጡበት የውርደትና የውድቀት መንገድ
በእነሱ ጦስ ደግሞ እንደገና ሀገሩ ተጨማሪ ቀውስ ይበልጥም ደግሞ ትግራይ እንደገና መከራ ውስጥ እንዳይገባ ወልቃይት ምናምን የሚባል ነገር ላይ ማላዘኑን ማቆም ነው። በጉልበት ወስደህ ያሰመርከው ነው። ስለዚህ በዘላቂነት እንዴት ይሁን ነው። በጉልበትም አሰመርከው፣ በማናቸው መንገድ አደረከው። እዛ ያሉት ዜጎች ኢትዮጵያውያን መብታቸው እንዳይቀነስ እንዳይገደብ፣ እሱን የትኛውም ኢትዮጵያ ኃላፊነት አለበት። ከማንም በላይ የኢትዮጵያ መንግስት ኃላፊነት አለበት። ያ ነው መፍትሄው። ስለዚህ ለሰላም ስንል ብዙ ነገር ታግሰናል። ለሰላም ስንል ግዛታችን ግን አሳልፈን አንሰጥም። ለሰላም ሲባል ሁሉን ነገር የታገሰ ይሄ ትንሹ ነገር ነው። የቀማኸውን የዘረፍከውን በጉልበት ያሰመርከውን ነገር እግዚአብሔር ከሰማይ ወርዶ ያሰመረው ነገር አይደለም። ቲፒኤልኤፍ የሚባል ቡድን ኢትዮጵያን ከፋፍሎ ለመግዛት ሲል ወደ ኢትዮጵያ ፖለቲካ ስልጣን የመጣ ኃይል አንድ ቀን ሀገር ስሆን በሚል መውጫ ወደ ሱዳን መውጫ ያንን ሁሉ ጭምር አስቦ ነው። ይህን የምንናገረው ታሪኩን ስለምናውቅ ብቻ ሳይሆን ራሳቸው የቲፒኤልኤፍ አመራር የነበሩ ሰዎች በአደባባይ በጉዳዩ ላይ ሰጡት ምስክርነት ነው። ስለዚህ ከዚህ አይነት አዙሪት መውጣት ኃላፊነት ከሚሰማው ወገን የሚጠበቅ ነው። የሆነ ወገን የሆነ ጊዜ ላይ ስለነገርከው አክቲቪስት በለው ምናምን በለው ማሰብ የማይችሉ ብዙ ሚንጫጩ ሰዎች ሊኖሩ ይችላሉ። ኃላፊነት የሚሰማው የትውልድ ቀጣይነት የነገን ሁኔታ ማስተካከል የሚሻ ሰው የዛሬውን ጫጫታ ሳይሆን በጫጫታው ባሻገር የሚገኘውን ውጤት ነው ማየት መመርመር የሚገባው። ስለዚህ ሁልጊዜም ዘላቂ መውጫው ምንድን ነው የሚለውን በድፍረት መሄድ ነው። ከዛ ውጭ ያለው እየተፈራሩ የሆነ ነገር ነጥብ ይቆጠርብኛል እያሉ የህዝብ መከራና ስቃይ እንዲቀጥል ለማድረግ የሚደረግ ነገር በማናቸው መንገድ ተቀባይነት የሌለው ነገር ነው። ይሄ የቲፒኤልኤፍ ጉዳይ የጀነራል ታደሰ የተናገሩት ነገር ከኤርትራው ጉዳይ ጋር ስለገጠመብልኝም ነው ይሄኛው ወደኋላ መለስ ብያው የኢትዮጵያን ጉዳይ ማነሳው። በኢትዮጵያና ኤርትራ መካከል የ1990 ጦርነት የፈነዳበት መንገድ ያው ሂደቶቹ በተለያየ መንገድ ተገልጿል። በጠቅላይ ሚኒስትር መለስና ፕሬዝዳንት ኢሳያስ አማካይነት የነበሩ የደብዳቤ ልውውጦችም ነበሩ። እነዚያ የደብዳቤ ልውውጦች ሙሉ በሙሉ ናቸው ማለት የሚያስችልም አይመስልም። ምክንያቱም በመሀል ላይ የቀሩ ደብዳቤዎች ይኖራሉ ተብሎ ይታመናል። ለምሳሌ ፕሬዝዳንት ኢሳያስ 2 ጊዜ ነው የሚጽፉት። አቶ መለስ አንዴ ነው። ለሁለተኛው ደብዳቤ የሰጡት ምላሽ የለም። ያን ደግሞ ደብዳቤ ይፋ ያደረገው የኤርትራ መንግስት ነው በወቅቱ በጦርነቱ እንደፈነዳ ሆየት በተባለው መጽሔት ላይ። ስለዚህ ሂደቶቹ ምን ነበሩ? አዲስ አበባ ላይ የሚደረገው ድርድር፣ አስመራ ላይ የሚደረገው ድርድር፣ በኢኮኖሚ ጉዳይ ላይ፣ በጸጥታ ጉዳይ ላይ በኢኮኖሚ ጉዳይ ላይ የሚደራደሩት ኢትዮጵያን ወክለው ሁሉም የቲፒኤልኤፍ ሰዎች መሆናቸው ደግሞ እጅግ አስገራሚ ነው። ያው የአቶ ገብሩ መጽሐፍን የሚያነበበ ሉዓላዊነትና ዲሞክራሲ ላይ ያየዋል። በአቶ መለስና በአቶ ኢሳያስ ደብዳቤ ላይ ምልልሶች ያየ ሰው ይረዳዋል። ያ ሁኔታ ዞሮ ዞሮ ብቻ መጨረሻ ላይ እጅግ አውዳሚ የሆነ ጦርነት ውስጥ ተገባ። ያ አውዳሚ ጦርነት አልጄሪያ መዲና አልጀርስ ላይ ታህሳስ 3 ቀን 1994 ዓ.ም የሰላም ስምምነቱ ተፈረመ። በነገራችን ላይ የሰላም ስምምነቱ ተፈርሞ ወራት ሳይቆጠር ደግሞ ህወሓት ተሰንጥቋል። ታሪክ ውስጥ አስገራሚ ነገር ነው። ያው የሰላም ስምምነቱ ጋር ተያይዞ የመጡ የተንከባለሉ ጉዳዮች ጭምር ታክሎበት አቶ መለስ ታህሳስ 3 1994 አልጄሪያ መዲና አልጀርስ የሰላም ስምምነቱን ፈርመው ከመጡ በኋላ በየካቲት ወር ነው እንግዲህ ህዝባዊ ወያኔ ሓርነት ትግራይ ለሁለት የተሰነጠቀው። ያው በወቅቱ በነበረው ሁኔታ አሰብን እንያዝ ምናምን የሚሉ ሀሳቦች ይንጸባረቁ ነበር። ያንን በቅርቡ ጀነራል ጻድቃን በወቅቱ ጠቅላይ ኤታማዦር ሹም የነበሩት ተናግረዋል። አንዳንዴ የዛን ጊዜ ስለ አሰብ ጉዳይ ላይ ሲነገር ብዙ ሰዎች ስማቸው ይጠቀስ ነበር፣ እንያዝ ይሉ ነበር የሚሉ ሰዎች ነበሩ። ግን ከጀነራል ጻድቃን ማብራሪያ መረዳት የቻልነው ከነበረው ወታደራዊ ኮማንድ ውስጥ ከጀነራል ጻድቃንና ከአቶ በወቅቱ መከላከያ ሚኒስትር ከነበሩት ከአቶ ተፈራ ዋልዋ ውጭ ያን ሀሳብ የሚገዛ ወይም የሚያቀነቀን አልነበረም። ስለዚህ አቶ መለስና ቡድናቸው ሳቢያ
ጉዳዩ አሰብነቱ ቀርቶ ባለው ሁኔታ ላይ ድንበሩ መካለል የሚችልበት ሁኔታ ላይ ወደ አልጀርስ ስምምነት ላይ ከዛም ሄግ ኔዘርላንድ ወደ ድንበር ኮሚሽን የተያለበት ሁኔታ ነው። ያው ግጭቶች ነበሩ። ግጭቶች በሰላም ስምምነት ተፈረሙ፣ ተፈቱ። ጦርነትም ሰላምም የሌለበት ሁኔታ ነበር። እንደገና በሰላም ስምምነት ወደ አዲስ ምዕራፍ ተገባ። ተመልሶ ውጥረት ውስጥ ቀጠለ። አንድ እየተንከባለለ ያስቸገረ ሁለቱንም ወገን በጋራ ተጠቃሚ የሚያደርግ መውጫ ነገር ያስፈልጋል ማለት ነው። ከቲፒኤልኤፍ ጋር ስምምነት መፍጠር ካልተቻለ ማለትም ቲፒኤልኤፍ ስልጣኔን አትንካብኝ፣ ሁሉንም ነገር ውሰደው ካለ ቡድን ጋር በፍቅር መዝለቅ የተቻለው 7 ዓመታት ብቻ ነው። ከ1983 እስከ 1990 ዓመተ ምህረት ማለትም በይፋ ጦርነቱ የፈነዳበትን ነው። በመሃል ደግሞ የቃላት ምናምኖችም የነበሩ ነገሮች ካሉ ነበሩ፣ ከበዛ ደብዳቤዎች ላይ የምናየው። ስለዚህ 5 ዓመታት ያህል ነው በሰላም በፍቅር የቀጠሉት። በዘላቂነት ኢትዮጵያም ኤርትራን በሚጠቀሙበት ጉዳይ ላይ በጋራ እንስራ የሚል ደግሞ ሀገራዊ ህልም ይዞ ከመጣው ከጠቅላይ ሚኒስትር አብይ መንግስት ጋር ደግሞ የሰላም ስምምነት የፈረመው የኤርትራ መንግስት ብዙ ጊዜ የህልውናዬ ስጋት ብሎ ከሚጠቅሳቸው ነገሮች አንዱ ኢትዮጵያ ውስጥ ያለው የዘር አደረጃጀት ነው። ኢትዮጵያ ውስጥ ያለው የዘር አደረጃጀት ኢትዮጵያ ድንበር ላይ ቆመም ተሻግሮ መጥቶ ኤርትራንም ይከፋፍላል የሚል ብርቱ ስጋት ያለበት መንግስት ነው። የጥያቄ ውስጥ የሚገባ አይደለም። ይህንን የዘር ፖለቲካ ኢትዮጵያን ስቃይ ሰቆቃ ውስጥ የከተተ ነገር ስለሆነ ከዚህ ምዕራፍ ከዚህ አደጋ ኢትዮጵያን አወጣታለሁ፣ ይሄ መንገድ የጥፋትና የውድቀት መንገድ ነው የሚለው የጠቅላይ ሚኒስትር አብይ መንግስት ሲመጣ በአንድ በኩል ኢትዮጵያ ውስጥ ያለው ዘረኝነት ተሻግሮ ኤርትራን እንዳይበክል ያንን የሚዘጋ ምዕራፍ መጥቷል። በሌላ በኩል ደግሞ በዘላቂነት ሁለት ወንድማማች ሀገር ህዝብ እንዴት መቀጠል አለበት የሚለውን ለመምከር እና በጋራ ለመወሰን የሚያስችሉ ከፍተኛ የትብብር ማዕቀፎች ነበሩ። በዛ የትብብር ማዕቀፎች ውስጥ ሌላው ቀርቶ ብዙ ሰዎች የኢትዮጵያና በህወሓትና በኢትዮጵያ በመንግስት መካከል በነበረው ጦርነት ወቅት ኤርትራ ሚና ምናምን ያነሳሉ። አንዳንዶቹ በየአጋጣሚው የኢትዮጵያ መንግስት እኮ እንደዚህ አይነት ምስክርነት ሰጥቶ ነበር እና የሆነ ወቅት ላይ በዚህ በኩል ትብብር ነበር፣ ለዚህም እናመሰግናለን ማለት የኢትዮጵያን ጥቅም አሳልፎ መስጠት የኢትዮጵያን ቀጣይነት አደጋ ውስጥ መክተት ነው ወይ? የሆነ ወቅት ላይ ትተባበራለህ። ያ ትብብር ዘላቂ ቢሆን ሁለቱ ወንድማማች ህዝብ መሰረት ያደረጉ መንግስታት በትብብር መቀጠል የሚችሉበት ሁኔታ ቢኖር ለማንም ጠቃሚ ነው። ነገር ግን በትብብር መቀጠል የሚፈልግ አንድ መንግስት አለ። ትብብርን ደግሞ አሻፈረኝ ያለም ደግሞ የንግግር አማራጮችን ደግሞ ይዘጋ ሌላ ቡድን አለ። ስለዚህ የዛን ጊዜ በነበረው ሁኔታ ውስጥ የነበረህ ትብብርና ለትብብር የሰጠው እውቅና መብትን አሳልፎ ለመስጠት ወይ ደግሞ የመብት ጥያቄ እንዳታነሳ ለመከልከል የሚደረግ ነው ወይ? ከዛ በላይ እኮ የኢትዮጵያ መንግስት በማዕቀብ የደቀቀችውን ኤርትራን እኮ የጦር መሳሪያ የጉዞ መዓት አይነት ማዕቀብ አልሻባብን ትረዳለች በእንደዚህ በሚል በተባበሩት መንግስታት በኩል የተጫነውን እኮ ማዕቀብ የኢትዮጵያ መንግስት እኮን እንዲነሳ ያደረገው ለተባበሩት መንግስታት ጭምር ጽፎ ማለት ነው። ያንን ምዕራፍ ዘግቶ ምክንያቱም ከዓለም ተገልላ የነበረች አገር ወደ ዓለም መድረክ መመለስ የምትችልበት ሁኔታ የተፈጠረው የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ነው። በዚህ ረገድ የተደረጉ ጥረቶች ይሄ በጎ ጅምር ተጠናክሮ ተወዳጅቶ መቀጠል የሚቻልበትን ምዕራፍ በዛ መንገድ ከመሄድ ይልቅ የሆነ ቦታ ላይ የቲፒኤልኤፍና የኢትዮጵያ መንግስት ጦርነት እንዳበቃ በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ህወሓትን ከምድረ ገጽ አላጠፋውም። ስለዚህ የአካባቢው ስጋት ነው። ስምምነቱ በዛ መልክ መፈረም አልነበረበትም የሚል የኤርትራ መንግስት አቋም አለ። ይሄ እዚህ ነው የምናገረው ወይ ደግሞ የሆነ አካል የሚለው ሰው በአደባባይ የትንተና መጽሔቶች ሁሉም የሚያረጋግጡት የኢትዮጵያ መንግስትም በግልጽ በአደባባይ የተናገረው ነገር ነው መጨረሻ ላይ። ስለዚህ
ህወሓት መጥፋት አለበት፣ ለአካባቢው ጠንቅ ነው። ለአካባቢው ጠንቅ መሆኑ ጥያቄ ውስጥ የሚገባ እኮ ነገር አይደለም። አካባቢው ከምንም በላይ ደግሞ የኢትዮጵያ ጠንቅ የነበረ ስርዓት ነው። ግን የሰላም ስምምነቱ በሚፈረምበት ወቅት ቲፒኤልኤፍ ጠንቅነቱ ከትግራይ ባሻገር ላለው ለሌላው ኢትዮጵያዊ ይታየዋል። ከኢትዮጵያ ድንበር ባሻገር ላሉ ኤርትራኖችና ለሌሎችም ይታያል። ትግራይ ውስጥ ግን ቲፒኤልኤፍ ጠንቅ አልነበርም። ያኔ እንደዛ አይመለከቱትም ነበር። ሰዎቹ ዘራፊዎች፣ ቀማኞች፣ በትግራይ ህዝብ ኪሳራ እነርሱ ለራሳቸው ጥቅም ምንም ከማድረግ ወደኋላ ማለት እንደማይችሉ የትግራይ ህዝብ ከሰላም ስምምነቱ በኋላ እኮ ነው የበለጠ ያወቃቸው የተረዳቸው። ስለዚህ ምናልባት የኢትዮጵያ መንግስት የትግራይ ህዝብ ህወሓትን በዚህ መጠን አውቆትና አንቅሮ ጥሎት ቢሆን ኖሮ የሰላም ስምምነቱ በዛ ደረጃ ላይ ይፈረም የሚችል ነበር። ማለትም እንደ ፓርቲ እንደ ቡድን መኖር የለህበትም። ልክ ደርግ የህወሓት መንግስት ወደ ስልጣን ሲመጣ የደርግ አባላትን በሰልፍ ወደ ወህኒ ቤት አግዞ ፓርቲውን ህገ ወጥ እንዳለ ሁሉ ኢትዮጵያ ላይ ለፈጸሙት ወንጀል ሰዎቹን በሰልፍ እስር ቤት አስገብቶ ፓርቲውንም ህገ ወጥ ነው ማለት የሚቻልበት እድል ይኖር ነበር ብዬ አምናለሁ። ግን የትግራይ ህዝብ እንደ አዳኙ እንደ መብት እንደ ተከራካሪዎቹ አድርጎ ይመለከታቸው ስለነበር በዛ ሰዓት የኢትዮጵያን ከፍተኛ ቁጥር ያለውን አካል የኢትዮጵያን መሰረት የሆነው ማህበረሰብ እሱን ፍላጎትና ሁኔታዎች ሳታጤን የሚወሰዱ እርምጃዎች በጣም አደገኛ ናቸው። ስለዚህ የኢትዮጵያ መንግስት የፈረመው የሰላም ስምምነት ቲፒኤልኤፍን ከማጥፋት በላይ ለኢትዮጵያ እጅግ መሰረታዊ ነገር አምጥቷል። ህወሓት በትግራይ ህዝብ ውስጥ ወደ መመለክ አይነት ነገር የተሸጋገረ ቡድን የሚመለክ ሳይሆን ጣዖት ሆኖ ወድቆ ሲከሰከስ ታይቷል። ያ የሰላም ስምምነት ትርጉም ያለው ነገር ፈጥሯል ማለት ነው። ምንድነው የፈጠረው? የትግራይ ህዝብ እነዚህ ሰዎች የትግራይ ህዝብ ጠላቶች መሆናቸውን ያየበት፣ የተረዳበት፣ ያረጋገጠበት ሁኔታ ተፈጥሯል። በዚህም የተነሳ ቡድኑ ከቀን ወደ ቀን እየተዳከመ እየፈረሰ ያለበት ሁኔታ ነው ያለው። የትግራይ ህዝብ ላይ ባደረሱት በፈጠሩት ነገር ጸጸት የተሰማቸው ደግሞ ህዝቡን ለመካስ ህዝቡን ካለበት አዙሪት ውስጥ ለማውጣት ከወንድሙ ሌላው ኢትዮጵያዊ ህዝብ ጋር ለማስተሳሰርና በሰፊው ሀገሩ ላይ እንደ ልቡ በነጻነት መንቀሳቀስ የሚቻልበትን የፖለቲካ ስርዓት በዘላቂነት ለመፍጠር በኃላፊነት ስሜት ደግሞ የሚንቀሳቀሱበት ሁኔታ ተፈጥሯል። ስለዚህ የፕሪቶሪያ ስምምነት በጎ የሚለው ከሚገልጸው በላይ ብዙ ነገሮችን የለወጠና ያስተካከለ ስምምነት ነው። ያንን ተከትሎ ሰዎቹ መሳሪያ ላይ መፍታት፣ ሌሎች ነገሮች እዛች አካባቢ ላይ የሚንከባለሉ ያላለቁ ነገሮች አሉ። ግን አሁን የኢትዮጵያ መንግስት ድንገት ዛሬ ተነስቶ ሄጅ ልለቃቅማቸው ቢል ከትግራይ ህዝብ በኩል የሚመጣ ተቃውሞ የለም። ገላግሉን እንደሚል ጥያቄ ውስጥ የለም። ዛሬ እኮ ቲክቶክ ላይ እኮ ያው ተቆርጦ ምናምን ሲወጣ እናያለን። ልጆች ያኔ እነዚህን ሰዎች ጠቁምኝና ይህን ያህል ብር እንከፍላችኋለን ትል ነበር አብይ፣ አሁን እኛ እንክፈልህና ውሰድልን የሚሉ ወጣቶች በአደባባይ በቲክቶክ ላይ መቀሌ ቁጭ ብለው፣ ሽሬ ቁጭ ብለው፣ አክሱም ቁጭ ብለው የሚናገሩበት ሁኔታ ተፈጥሯል። ይሄ የፕሪቶሪያ የሰላም ስምምነት ትልቅ ስኬት ነው። በዛ መልክ ተፈርሞ ባይሆን ተመልሰው ይሸፍታሉ፣ ያው አሉ ምናምን እየተባሉ ላይኖሩም ይችላሉ። ግን እንደ ጀግና ምናምን እየታዩ ላለመረጋጋት ምንጭና መሰረት ሆኖ ሊቀጥሉ የሚችሉበት እድል ነበር። ስለዚህ የፕሪቶሪያ ስምምነት በማናቸውም በጤነኛ አእምሮ ለተመለከተ ሰው እጅግ ብዙ ነገሮችን የለወጠ ስኬታማ ስምምነት ነው ብዬ አምናለሁ። ስለዚህ ያ ስምምነት የግጭት የቀውስ ምልክት ላለመግባባት መንስኤ መሆን የለበትም። ከዛ በኋላ እንግዲህ
ያኔ የሆነ ቦታ ላይ መደነቃቀፍ የተፈጠረበት የኢትዮጵያና ኤርትራ ግንኙነት ነገሮች በውጥረት በተሞላበት ሁኔታ ቀጥሏል። ግን ዘላቂ መውጫ የሚል ነገር ሲመጣ ሰሞኑን የኤርትራ እስር ቤት ያሉ ግሩፕ 11 የሚባሉት ወይ ደግሞ ቡድን 11 የሚባሉ የቀድሞ ባለስልጣናት ጋር ተያይዞ ሌሎች ከነሱ በኋላ በብዛት የታሰሩ ሰዎች ወደ 100 የሚሆኑ ሰዎች በቁጥር ትክክለኛ ቁጥር 98 ሰዎች ሰሞኑን መፈታታቸውን ካለፈው ሐሙስ ጀምሮ መውጣታቸውን የተባበሩት መንግስታትም አረጋግጧል። ሌሎቹም እንዲፈቱ በአደባባይ ጠይቋል። እነዛ ግን ቡድን 11 የሚባሉት የመስከረም 2001 በፈረንጆቹ ማለት ነው በትክክል ቀኑን ለማስቀመጥ ምናልባት ፖለቲካ ውስጥ የሆነ አካል የሆነ እርምጃ የሚወስድባቸውን ጊዜያት በጣም ማጤኑ አስፈላጊ ነው። ቲፒኤልኤፍ ሰሜን ዕዝን ልክ ያጠቃው የአሜሪካ ምርጫ በፕሬዚዳንት ትራምፕ እና በፕሬዚዳንት ባይደን ያኔ ስልጣን ላይ የነበሩት ትራምፕ ናቸው። ባይደን ዲሞክራቶችን ወክለው የሚወዳደሩበት ቀን ነው። ልክ ኖቨምበር 3 የመጀመሪያው ማክሰኞ በየ4 ዓመቱ የመጀመሪያው ማክሰኞ ህዳር የመጀመሪያው ማክሰኞ ላይ ነው የአሜሪካ ምርጫ የሚካሄደው። የዛን ዕለት ዓለም ስለ አሜሪካ ምርጫ የሚያስብበት ቀን ስለሆነ የሆነ ነገር ጥድፍ አድርገን አዲስ አበባ እንገባለን፣ የዛን ጊዜ ማንም አያስታውሰንም በሚል እንግዲህ ቲፒኤልኤፍ ልክ የዛን ቀን ነው የኢትዮጵያ ሰሜን ዕዝን ያጠቃው የአሜሪካ ምርጫ በሚካሄድበት ዕለት በፈረንጆቹ 2000 ዓመተ ምህረት ማለት ነው። በእኛ 2013 ማለት ነው። ልክ የኤርትራ ሀገራቸው ውስጥ እዛ ኤርትራ ውስጥ በነበረው ከጦርነቱ በኋላ በኢትዮጵያና በኤርትራ መካከል ጦርነቱ ተካሂዶ ካለ በኋላ ሪፎርም የጠየቁ ሰዎች ነበሩ። ማለትም እዛ ሀገር ውስጥ ማስተካከያዎች፣ ስርዓት ማሻሻያዎች እንዲደረጉ የጠየቁ ቡድን 15 የሚባሉ የሀገሪቱ ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትሩን የቀድሞ መከላከያ ሚኒስትርን ጨምሮ አሉ የሚባሉ የሀገሪቱ ከፍተኛ ባለስልጣናት በጋራ የፈረሙበት 15 ሰዎች ሰነድ ነበር። ያንን ተከትሎ ልክ መስከረም 11 ቀን 2001 በፈረንጆቹ ማለት ነው። በእኛ አቆጣጠር ደግሞ ሲሆን መስከረም 1 ቀን 1994 ዓ.ም በአሜሪካ ምድር እጅግ አሰቃቂው የሽብር ጥቃት የተፈጸመበት ቀን ነው። የኒውዮርኩ ሁለቱ መንታ ህንፃዎች ወርልድ ትሬድ ሴንተር የወደመበት የአሜሪካ ዋሽንግተን ዲሲ አርሊንግተን የሚገኘው ዋሽንግተን ዲሲ አቅራቢያ አርሊንግተን የሚገኘው የአሜሪካ የመከላከያ ሚኒስቴር ፔንታጎን ላይ ሌላኛው አውሮፕላን የወደቀበት፣ ከዛም ባሻገር በፔንሲልቬኒያ ግዛት ሌላኛው ሶስተኛው አውሮፕላን በአንድ ቀን ከ3000 በላይ ወደ 3000 በትክክለኛ ቁጥር ሰዎች ያለቁበት አሰቃቂ ትዕይንት የተፈጸመበት የሽብር ጥቃት ነበር ያቀን። ያኔ ዓለም ስለ ሽብር ነው የሚያወራው። ያኔ ዓለም ሌላ ነገር መስማት ማልመጥ የሚችልበት ሁኔታ አልነበረም። ልክ ያ በተፈጸመ በሰባተኛው ቀን በሳምንቱ ማለት ነው እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት መስከረም 18 2001 ዓመተ ምህረት እነዚህ ቡድን 15 የሚባሉ የኤርትራ መንግስት ባለስልጣናትን የኤርትራ መንግስት ሰብስቦ ወደ ወህኒ ያጋዛቸው። የዛን ጊዜ ማንም እከሌ ታሰረ እከሌ ተፈታ ብሎ የሚያስብበት ጊዜ አልነበረም። ዓለም እንትን እያለ ያለው ያው ሽብር ጥቃቱ ነው። ዓለምን ያናወጠ ከፍተኛ የዓለም በብዙ ነገር ቁንጮ የሆነች ሀገር ውስጥ የተፈጸመ የሽብር ጥቃት ነው። አውሮፕላኖች እየጠለፉ የደረገ ነገር ነው። ስለዚህ ዓለም የዛን ጊዜ ሌላ ነገር መስማትም ማየት በሚችልበት ጊዜ አልነበረም። ልክ በሳምንቱ ቡድን 15ቶቹ ወደ ወህኒ ተጋዙ። ከነሱ ውስጥ 3ቱ ውጭ ሀገር ነበሩ። አንደኛው አስቀድሞ ከሂደቱ ራሳቸውን በማግለላቸው 11 ወደ ወህኒ ተጋዙ። ወደ ወህኒ ተግዘው ላለፉት ከመስከረም 2001 ጀምሮ ላለፉት 24 ዓመታት የትና በምን ሁኔታ ላይ እንደሚገኙ የወቅቱ የውጭ ጉዳይ ሚኒስትሩ አልጄሪያ መዲና አልጀርስ ላይ የሰላም ስምምነቱ በአቶ መለስና በአቶ ኢሳያስ ከመፈረሙ በፊት
በሐምሌ ወር የመጀመሪያውን ስምምነት የኢትዮጵያዊ የውጭ ጉዳይ ሚኒስትር አቶ ስዩም መስፍንና ኤርትራዊ የውጭ ጉዳይ ሚኒስትር አቶ ኃይሌ ወልደተንሳይ ነበሩ በሐምሌ ላይ የፈረሙትና ያኔ ስምምነቱን የፈረሙት አቶ ኃይሌ ወልደተንሳይ የውጭ ጉዳይ ሚኒስትሩ፣ የመከላከያ ሚኒስትር የነበሩት አቶ ጴጥሮስ ሰለሞን፣ ሌሎች ጀነራል መኮንኖችን ጨምሮ 11ዱ 24 ዓመታት የትና በሁኔታ ላይ እንደሚገኙ አሁን አይታወቅም። ያኔ ቡድን 15 በሚባለው የታሰሩት ቡድን 11 ሆኑ። በጠቅላላ ቡድን 15 ነበሩ። ከነዛው 3ቱ ውጭ ሀገር ናቸው። አንደኛው ኃይሌ መንቆሪዎስ የሚባሉት በተባበሩት መንግስታት ከፍተኛ ስልጣን ላይ የቆዩ ሰው ናቸው። ሌላኛው መስፍን ሀጎስ የሚባሉ ጀነራል ናቸው። እኚህ ሰው አሁን መጽሐፍ ጽፈው መጽሐፋቸው መሰረት አድርገው የሚደረጉ ውይይቶች ሰሞኑን መነጋገሪያ ሆነው በስፋት እየወጡ ነው። ቀደም ሲል ከኢትዮጵያ ጉዳይ ከትግራይ ጋር ተያይዞ ጀነራል ታደሰ የተናገሩትን ነገር መነሻ ማድረግ የመሪዎች ትልቁ ኃላፊነት ዛሬ ላይ ያለ ጭብጨባን ሳይሆን ነገን ለኔ የሚሉትንም ህዝብ ሌላውንም ተጠቃሚ የሚያደርግ የፖለቲካ ስርዓትና መውጫ ነገር ፍለጋ ነው። ያን መነሻ ያደረኩትም አሁን ለምናገረው ነገር ነው። እኚህ ያኔ ከሚፈለጉት የኤርትራ ከፍተኛ ባለስልጣናት ውጭ አንዱ የሆኑት መስፍን ሀጎስ የጻፉትን መጽሐፍ መነሻ በማድረግ አሁን ትላንት ሶሎዳ ሚዲያ ላይ ነው ሻምበል ያንን እዛ መድረክ ላይ የተነገረውን ሌሎችም እነ አስፋው አብርሃ እንደዚህ በስፋት እያወጡት ነው። መስፍን ሀጎስ የሚያነሱት ነገር ምንድን ነው? ስለ ቡድን 15 ምናምን መጽሐፋቸው ላይ ይኖራል። ዋናው ነገር ከኢትዮጵያ ጉዳይ ጋር ከዘላቂው ነገር ጋር ተያይዞ የሚያነሱት ነገር አለ። ያንን ሲሉ ደግሞ ስሰማ ያኛው እሳቸው የጠቀሷቸው ኢሳያስ አፈወርቄን አፈቁኝ ነው ያልኩት። ምንድን ነው የሚሉት? በየካቲት ወር 1991 ማለት ነው ሻዕቢያ አስመራን ሊይዝ 3 ወር ሲቀረው መጋቢት፣ ሚያዝያ፣ ግንቦት ነው የገባው። ህወሓት አዲስ አበባን የፖለቲካ ስልጣን ለመያዝም 3 ወር ሲቀረው አፋቤት ላይ ኢሳያስ ሰብስቦን ያደረገው ንግግር ከህወሓትና ከሌሎች የኢህአዴግ አባል ድርጅቶች ጋር በመሆን ኢትዮጵያ ላይ በጋራ መንግስት እንመሰርታለን ብሎ ነገረን። ከዛ በኋላ ከፍተኛ ተቃውሞ ቀረበ። ለኤርትራ ህዝብ የነገርነው ይሄንን ነው ወይ በሚል ከፍተኛ ተቃውሞ ቀረበ። ከዛ በኋላ ነገሩ ተደፋፍኖ አለፈ የሚል ነገር ነው። ሌላ እዛው መድረክ ሌላው ይሄንን መጽሐፍ መሰረት ተደርጎ በሚደረግ ውይይት ላይ ሌላ የኤርትራ አማጽያን ያኔ አባል የነበሩ ሰው መሐመድ ቀይሲ የሚባሉ ሰው ገና በሰባዎቹ ላይ እኮ በኢትዮጵያ ምንድነው የጀብሃም ሻዕቢያም በሚንቀሳቀሱበት ወቅት እኮ በዘላቂነት ችግሩን ለመፍታት ሌላ ጊዜ ችግር እንዳይቆይ ለማድረግ አሰብን ለኢትዮጵያ መተው አለብን የሚል ውይይት ይደረግ ነበር። ያ ውይይት ሲደረግ በምላሽ ኢትዮጵያ ምን ልትሰጠን ትችላለች የሚል ነገር ሲመጣ ወይ መሬት ወይ ደግሞ ያኔም የኢትዮጵያ አየር መንገድ ላይ ድርሻ ብትሰጠን የሚል ሐሳቦች ይመላለሱ ነበር። ይሄ ውይይት የሚካሄድበት ሰው ቦታ ላይ ሌላኛው ሰው ደግሞ እዛው አስተያየት ሲሰጡ በኢትዮጵያና በኤርትራ መካከል ጠቅላይ ሚኒስትር አብይ ከመጡ በኋላ ልዩነቶቹ ከተፈጠሩ በኋላ ጠቅላይ ሚኒስትር አብይ 2 ጊዜ ወደ አስመራ መልእክተኛ ልከዋል። ከዚሁ ወደ ጉዳይ ጋር በተያያዘ ወይ በኢትዮጵያ አየር መንገድ ውስጥ ወይ በኢትዮጵያ ኤሌክትሪክ ኃይል ውስጥ ድርሻ ውሰዱና ወደቡን መጠቀም የምንችልበት ሁኔታ ይፈጠር በሚል ይህን ጥያቄ ያቀርቡ ነበር የሚል ነው። እንግዲህ አንደኛው መስፍን ሀጎስ ከፍተኛ የኤርትራ ባለስልጣን የነበሩት ሰው አቶ ኢሳያስ ኢትዮጵያ ውስጥ ኤርትራን የጨመረ መንግስት እንዲፈጠር
ለውጡ ሊመጣ 3 ወር ሲቀረው እንደዛ አይነት ፍላጎት ነበራቸው፣ ያን አንጸባርቀዋል። በሌላ በኩል የሻዕቢያም የጀብሃም ትግል ገና አፍላ በነበረበት በ1970ዎቹ በፈረንጆቹ ነው የሚሉት የዛን ጊዜ ይሄ ነገር ዘላቂነት እንዲኖረው ኢትዮጵያ አሰብን ማግኘት አለባት፣ ትውሰድና ግን ለእኛ ደግሞ በምላሽ የሆነ ነገር ትስጠን የሚል ሀሳቦች ይንሸራሸሩ ነበር። ያንን የሚያስቡ ያኔ የሚመጣውን መከራ ማየት የቻሉ ሰዎች ዛሬ የት ገቡ? የሆነኛው መብቱ በተገደበ ወይ ደግሞ ተጽዕኖ በደረሰበት ቁጥር የኔ የምትለው የተረጋጋ ሁኔታው ለመቀጠሉ ዋስትና የለውም ማለት ነው። ይህን ማየት የሚችሉ ያን ውይይት ሲያደርጉ የነበሩ ሰዎች ዛሬ የት ገቡ? የኤርትራ ችግር በኢትዮጵያ ጥላ ስር እንዲፈታም ያንን ሀሳብ የካቲት 1991 በእኛ የካቲት 1983 አፋቤት ላይ ያቀረቡት ፕሬዝዳንት ኢሳያስ ሙሉ ስልጣን ሙሉ ነገር በእጃቸው ሆኖ ዛሬ ያለው ሁኔታ ለማስተካከል ለምን ተሳናቸው? የፖለቲካ መሪዎች እነርሱ ከሄዱ በኋላ የራሱ ጉዳይ የሚል ነገር ሳይሆን እነሱ ከሄዱ በኋላ ምናልባትም እነሱ እያሉ ላያጨበጭቡ ቢችሉ እንኳን የፖለቲካ መሪዎቹ ከሄዱ በኋላ የሚሰሩት ስራ ዘላለማዊ ሐውልታቸው እንደሚሆን በማረጋገጥ እሱ ስራዎችን ዛሬ ላይ መስራት ለምን አልተቻለም? ያኔ ማየት የሚችሉትን ያኔ ያሻግረው የተመለከቱትን ነገር ዛሬ ደግሞ ችግሩ አፍጥጦ በመጣበት ሁኔታ ውስጥ ለምንድን ነው መፍትሄ መስጠት ወይ ደግሞ በዚህ በኩል ነገሮችን ማስተካከል ለማስተካከል የተሳናቸው የሚለው እጅግ ብርቱ ጥያቄ ነው። ስለዚህ የአሰብ ኢትዮጵያ አሁን ይሄ የእንትን ጉዳይ አይደለም። ወደ ለመናገር አንዳንዱ ወደብ ሸቀጥ ነው ምናምን የሚል ይሄ እሱ ያ የተረት ጊዜ ያቆቷል። ያ የሆነ ሀሳብ ምንድን ነው የሀገሪቱም ኢኮኖሚ ያን ያህል ባልነበረበት ከምንም በላይ ኢኮኖሚ አደገ አነሳ አይደለም። ዛሬ ከጅቡቲ ወደብ ጋር ተያይዞ የሚነሱ አንዳንድ ጉዳዮች ከወዲሁ ራሱ ውዝግብ እየፈጠሩ ነው። ቀደም ሲልም ገና ወደቡን መጠቀም በጀመርንባቸው የጥቂት ዓመታት ውስጥ ለዱባዩ ወደብ አስተዳደር እንትን አካል ወደቡ የማስተዳደሩ ኃላፊነት ሲሰጥ በአንድ ጊዜ ምን ያህል ጭማሪ ተጨምሮ የነበረውን ዜና እናስታውሳለን። ስለዚህ በየትኛውም መንገድ የጠቅላይ ሚኒስትር አብይ መንግስት ኖረም አልኖረም ዛሬ ወደብ ኢትዮጵያ አይገባትም ብለው ከኢትዮጵያ መንግስት ፍላጎት እና ከኢትዮጵያን ፍላጎት በተቃራኒ ቆመው የሚያሸበሽቡ ለኤርትራ ለሻዕቢያ የሚያሸበሽቡ ሰዎችም ያው ስልጣን ለሚወጡበት መንገድ አይታይም እንጂ በሆነ አጋጣሚ ሰማይና ምድር ተቀያይረው የሆነ ነገር ብልቅልቅ ወጥቶ ድንገት በቤተ መንግስቱ በራፍ ላይ ማለፍ የሚችሉበት ሁኔታ ቢፈጠር ዝም ብሎ ሰርቫይቭ ለማድረግ ለመኖር ወደብ እንደሚያስፈልጋቸው ይረዱታል። ስለዚህ በየትኛውም ወገን በማናቸውም ጊዜ ሊነሳ የሚችል ጥያቄ ስለሆነ የኢትዮጵያ መንግስት በንግግር በውይይት ለመፍታት ሀሳቡን በሚያቀርብበት ወቅት ኢትዮጵያ ውስጥ በጋራ መንግስት ለመመስረት ያን ሀሳብ በዛ ጦርነቱ ፍጻሜ ሊያገኝ 3 ወር ሲቀር ያነሱ የነበሩ ፕሬዝዳንት ኢሳያስ ዛሬ አንድ ሀገር መሆኑ የጊዜ ምናምን ጉዳይ ብለን እንተወውና ሁለት ሀገር ሆኑ በወንድማማችነት ሁለቱንም በጋራ ተጠቃሚ የሚያደርግ የፖለቲካ ስርዓት ሁለቱም ሀገራት ውስጥ እንዲኖር በኢኮኖሚ መተሳሰር የሚቻልበት ሁኔታን ለመፍጠር ከኢትዮጵያ አንጻር የሚነሱ ጥያቄዎችን መመለስ ለኤርትራም ጭምር የሚጠቅሙ መሆናቸውን ከልብ ባሻገር ማየት እንዴት እንዳልተቻለ በግል አይገባኝም። ምናልባት የዛን ጊዜ ተቃውሞ ምናምን ያቀረቡት ሰዎች እርሳቸው ህወሓትም ኢህአዴግም ጋር ሆነን አንድ ሀገር ለመመስረት የሚለውን ነገር
ባቀረቡበት ወቅት ተቃውሞ ያቀረቡት ሰዎች ለኤርትራ ሕዝብ ምን ብለን እነግረዋለን? የታገልነው ለዚህ ነው ወይ? የታገልነው ፌዴሬሽኑ በሕገ ወጥ መንገድ ፈርሷል ብሎ ተብሎ ነው ተብሎ የነበረው። በሌላም በኩል ሁልጊዜም የፖለቲካ መሪዎች፣ የትኛውም እንቅስቃሴ መሪዎች ከህዝብ ጥቅም ፍላጎት ተጻራሪ ያለመሄዳቸው ማረጋገጥ እንጂ ለህዝብ የሆነ ወቅት ላይ የተናገርከው ነገር የበለጠ የሚጠቅመው ነገር ሲኖር የበለጠ በሚጠቅመው መንገድ ላይ መጓዝ፣ አንተ የነገርከው የሆነ አካል ይጮህብኛል ሳይሆን ያ የሚጮህብህ አካል ሰክኖ ሲመረምረውና ጊዜ ወስዶ ሲገባው ያደረግከው ትክክል መሆኑን እስከተገነዘበ ድረስ በድፍረት በየትኛውም ጊዜ መሄዱ በጣም አስፈላጊ ነገር ነው። መሪዎች ፖፑሊስት መሆን የለባቸውም። ለጭብጨባ አይደለም መስራት ያለባቸው። ሳይገባው የሚያጨበጭብ አይጠቅምም። የገባው ዕለት የሚያጨበጭበው ነው ለመሪዎቹም ኃላፊነታቸውን ተወጡ የሚያስብላቸው። በየትኛውም በመሪም በየትኛውም ነገር ኢትዮጵያ ውስጥ አሁን በብዛት የምናየው በየትኛው መንገድ ከእንደ ሰዎች ጋር ሲወራ በአንዳንዱ ኢትዮጵያ ውስጥ ባለው ጉዳይ ላይ በተለይ ደግሞ ኢትዮጵያዊ አጀንዳ ኢትዮጵያዊ ዓላማ አለኝ የሚሉ ሰዎች ኢትዮጵያዊ የሆነ መንግስት ኢትዮጵያዊ ለመሆኑ ኢትዮጵያ ውስጥ ያለ ዘረኛ ሁሉ የሚተኮስበት መንግስት በተግባርም ኢትዮጵያዊነትን በድርጊትም ኢትዮጵያዊነትን እየገለጠ የመጣ መንግስት ይህ ሁሉ ፈተና ዘረኛ ተነስቶ ሲጮህበት ሲያፏጭበትና ሲተኩስበት ስለ ኢትዮጵያ ነው ግድ ይለኛል የሚለው አንዳንዱ እንደውም ከዘረኛው ጎን ቁጭ ብሎ ሲያጨበጭበት ይታያል። ሌላው ደግሞ የለውበትም ብሎ እንትን ይላል። የሆነ መድረክ ላይ ግን ደግሞ ስለ ኢትዮጵያዊነት ሲያቀነቅን ይሰማል። ኢትዮጵያዊነት በመከራ ሲፈተን ኢትዮጵያዊነት አደጋ ላይ በወደቀበት ወቅት ኢትዮጵያን የሚሉ ሰዎች ዘረኛ ተባብሮ ሲተኩስባቸው ያንም ጭምር ነው ኢትዮጵያዊነትን በአደባባይ መግለጥና በተግባር ለኢትዮጵያ መቆምን ማረጋገጥ የሚገባው። አስገራሚ ፍራቻ ድሮ መንግስት ነበር የሚፈራው። አሁን ፌስቡክ ላይ ምናምን ያለ ተሳዳቢ ተፈርቶ እርግጥ ዛሬ ላይ ብዙ ርቀት ተሄዷል። አሁን ራሱ ሌላው ቀርቶ አርቲስቶች ምንድነው ስስ ናቸው የሚባሉት እነሱ ናቸው። የሆነ ነገር ምክንያቱም በጣም ጭብጨባ ውስጥ ስለሚቆዩ ያው ሙያቸው ምናምን ከጭብጨባ ጋር የተያዘ ነው። በጭብጨባ ይንሳፈፋሉ፣ በትንሽ ነገር ደግሞ ይሰበራሉ። ስለዚህ አርቲስቶቹም ፌስቡክ ላይ የሆነ ነገር በተጻፈባቸው ቁጥር የመደንበር ግራ የመጋባት ነገር ነበር። አሁን ለመዱት። ጥሩ ነገሩ ይሄ ነው። ምንም ነገር አንተ ህሊና የሚፈቅድልህንና የሚጠቅም መሆኑን ማረጋገጥ ላይ ነው። ከዛ በኋላ አንተ በገባህና በተረዳው መንገድ ያደረግከውን ነገር ይጠቅማል ብለህ የሄድክበት መንገድ ላይ ጫጫታው ቢበረክት እስካመንክበት ድረስ ምንም አትሆንም። ሳታምንበት የሆነ ጩኸት ተከትለ ግን የምታደርገው ነገር ከሌላው አንጻር ተቃውሞ ሲመጣ ደግሞ ትሰበራለህ ብቻ ሳይሆን እንዳትነሳ ሆነ ትንኮታኮታለህ። ሰው ልጅ የሚያምንበትን ትክክል ነው የሚለውን አድርጎ የሚመጣውን ነገር ለመቀበል መዘጋጀት ነው ያለበት። በተለይ በኢትዮጵያ ውስጥ አሁን አንዳንዱ ወደፊት ስለ ኢትዮጵያ አደባባይ ወጥቶ ሊያቀነቅን ይችላል። አደባባይ ወጥቶ ሊናገር ይችላል። ሀገር እንዲህ በዘረኛ በተወጠረ በፈተና ውስጥ በገባበት ሰዓት እርግጥ ነው ፈተናው መከራው ትርጉም ባለው ሁኔታ መሻገር የተቻለበት ሁኔታ ተፈጥሯል። ግን ስለ ሀገር ሲባል ከጭብጨባው ባሻገር ዘላቂው ነገር ላይ ሁሉም ሰው የፖለቲካ መሪ ብቻ ሳይሆን ሁሉም ዜጋ ኃላፊነት
ግዴታም አለበት። ያን ማድረግ ይጠበቅበታል። ዛሬም በየሰፈሩ የተኮለኮለን ዘረኛ የትኛውንም ማህበረሰብ የማይመጥን ደካማን ማንም በድፍረት እረፍ ማለት እጅግ በጣም አስፈላጊ ነው። እሱን እረፍ ማለት ባይቻል እንኳን ኢትዮጵያዊነትን በድፍረት በአደባባይ መስበክና በኢትዮጵያዊነት ዙሪያ መሰባሰብ መውጫውም መሄጃውም እሱ ብቻ ስለሆነ ወደ መንደር ከሄድክ መጨረሻ ላይ ቤት ላይ ትቀራለህ። ቤት ላይ ስትቀር ደግሞ ያው የጎበዝ አለቆች መጫወቻ ትሆናለህ። ስለዚህ ስለ ሀገር የሚያስቡ ስለ ዘላቂው የሚጨነቁ ሰዎች በዚህ ነገር መንቀሳቀስ ዋናነትም መሪዎች ነገ ይሄ ወይም ያኛው ማህበረሰብ የማይጎዳበትን በዘላቂ መጠቀም የሚችልበትን ኤርትራ ነጻ ሀገር አድርጋለሁ ብለው ታግሎ ነጻ ሀገር ሆኖ መከራ ውስጥ የሚቀጥል ከሆነ ምንድን ነው ትርጉሙ? ነጻ ሀገር አድርጋለሁ ብሎ ታግሎ ነጻ የህብረተሰቡን ነጻነት አረጋግጦ በየትኛውም አደረጃጀትና መንግስታዊ ቅርጽ ውስጥ የትኛውም ግዛት ውስጥ ሆኖ ከምር ነጻነቱን እስካረጋገጠ ድረስ ዋናው ነገር የህብረተሰብ ነጻነት፣ ከምንም በላይ ደግሞ የሞቱትም ሰዎች ነጻነት የሆነ ሀገር የሚባል ባንዲራ ለመስቀል አይደለም። የህብረተሰብ ነጻነት የተወሰነ መብት ለማስመለስ ነው። ስለዚህ በእንደዚህ መልኩ የትኛውም አካል የፖለቲካ መሪ የሆነ ሰው ጭብጨባውን ወይ ያለውን ነገር ሳይሆን ዘላቂውን ነገር ማሰብ፣ መመርመር፣ ማገናዘብ ነው ያለበት። ምናልባትም ከኤርትራ ጋር ተያይዞ አቶ ጀነራል ወይ ጀነራል ናቸው ይባላል መስፍን አጎስ የጻፉትን መጽሐፍ መነሻ በማድረግ እንግዲህ ሰሞኑን እየወጡ ያሉ ነገሮች ያን ያንጸባርቃሉ። ምናልባትም ኤርትራ ውስጥ ነገሮች መልሰው መመርመር፣ መገምገም ከኢትዮጵያ መንግስት ጋር ተነጋግሮ በዘላቂነት ሁለቱ ወንድማማቾች ህዝብ በአካባቢው ላይ ገዝፈው ጎልተው ተጽዕኖ ፈጣሪ ሆነው መቀጠል የሚችሉበት ሁኔታ ላይ ለመስራት አሁንም አልረፈደም። ጊዜው እየረፈደ ሊሆን ይችላል፣ ግን ጨርሶ ረፍዷል ማለት የሚቻልበት ሁኔታ አይደለምና ምናልባት በዚህ ዙሪያ በጋራ መንቀሳቀሱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ታኅሳስ 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ታኅሳስ 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።